ፍቃዱ ድረስ ሄዳለች ሁለቱን ለማግባባት። ምስጋና የሌለው እግዚአብሔር ሁሌ በመናረገው ጥሩ ነገር አንድ ቀን ተመስገን ነው። ያኛ ነገር ምስጋና ተጠብቀን አይደለም ኖርማሊ ከማንም ምስጋና ነው። ዋና የመጣንበት ዋነኛው ሐሳባችን ምንድነው? ልጁን እናትሽ ጋር አድርገሽ አንቺ የራስሽን ኑሮ እንድትኖር እንፈልጋለን። ማንኛውም አብርሃም ምን እያልከኝ ነው ያለው? እስቲ ለቀቂው ምን ሆናለሽ? ራቅ ብለሽ እዛው ረቀትሽን ጠብቀሻል። ስለሁሉ አገኘሁኝና አብሺ ሰላም ሰላም፣ እንዴት ናችሁ? እንግዲህ ትናንትና አይታችኋል። ዳኒ አብርሃምን ይዞት ሊሸሽ ሀብሉን ምናምን ምንድነው እዚህ ሀብል ላይ ምናምን እንደማያውቅ ሲሆንና በጣም ብዙ ነገሮች ላይ አይተናል። ነገር ግን ከዚህ ቀደም ሁሉም ጉዳይ ላይ ዳኒ እንዳለበትና እንደሚያውቅ ገባችሁ አይደለ? አሁን ላይ ቀድሞ ዳኒ አብርሃምና ሄርሜላ ጋር መጥቶ እናንተ ላይ የታቀደ ነገር አለ ምናምን ብሎ ሲያስመስልና ወዳጅ መስሎ ይሄ ነገር አስቀድሞ መጋለጥ ሲችል እንደማያውቅ ሆኖ አሁን የሚጫወተውን ጨዋታ ከዚህ ቀደምኛ አንድ ጉዳይ አለ አንድ ሴራ አለ ብለን ተናግረን ነበር። ሙሉውን እሱን ጉዳይ ተመልከቱት። የእውነቴን ነው። እየመዘስኩማ ከኋላ አሳያቸዋለሁ። አስቀድመን የተናገርነው በትክክለኛው ለእውነት እንደነበር እየመዘስኩ ከኋላ እየመዘስኩ አሳያቸዋለሁ። እውነተኛ ጋር እንደነበር ተመልከቱት። ከኋላ እየመዘስኩ ከዚህ ቀደም ምን ሲደረግና እኛ ያልነው እንደሆነ ስሙት፣ ተመልከቱ። አያችሁ አይደል? እኛ እውነት አለ ወጥተን ነበር፣ ብዙዎች አላመኑትም ነበር። አሁን ቀን ጠብቆ ግን ዛሬ የአብርሃምና የአብርሃምን ቤተሰብ ከሩታ ጋር ለማጣላት ተመልከቱ። ሜሪ ምን አቅዳ እንደመጣች ስሙ። ገባ አይደለ እንዴ? እኔ በጣም ነው የገረመኝ። ታውቃለህ፣ ስንናገርኛ በምክንያት ነው። አሁንም ሜሪ አደገኛ ነች። ቤተሰብ ያለውን ነገር ተጨባጭ ነገር ነው የምኖረው። ዝም ብለን መጥተይ ወይ ደግሞ እሱ አይደለም። አሁን ንገረኝ፣ የት ነው የታዩት? አሁንም እናወጣዋለን፣ ነግራቸዋለን። ይኸው ያንተን ስልክ አንዳንዶቹ አግኝተውታል። ማስፈራሪያ ምናምን እንትን ሊሉ ይችላሉ። አንተ ተጠንቀቅ፣ ዝም ብለህ ምንም እንትን እንዳትሰማሽ። እኔ ከየት እንዳገኙት ምናምን እንጃ። የሆነ ግሩፕ ላይ ስልክን ፖስት አድርጎ ለሱራ ዛበሻ መረጃ የሚሰጠው ይሄ ልጅ ነው ምናምን እየተባለ እንትን ተብሏል። አንተ ምንም እንዳትደነግጥ፣ ጀስት ምንም እንዳይመስልሽ። ይሄን ያደረገውን ሰው ደግሞ አውቀዋለሁ። ገባ አይደለ? ከጀርባ የሚሰራውን ስራ ደግሞ እንትን ነው እና ምንም ነገር እንዳይመስል። አሁን ዳኒና ሄርሜላ የት እንደታዩ ምን እንዳቀዱ ምናምን ያለው መረጃ ንገረኝ ነው ይስሙ። ያው ሱሪ በአብዛኛው የሚታዩት የተባለው በመረጃ ፍየል ቤት ወደ ሲኤምሲ አካባቢ። ሄሎ ይሰማኛል? እየሰማሁ ነው። ወደ ሰሚት ወደ ፍየል ቤት ባለፈው ከሄርሜላ ጋር ታዩ ያልክበት ቦታ ማለት ነው። እሷ የዳኒ ቅር ነች። የዳኒ ቤት የዛ አካባቢ ነው። እኔ ግን ምንድነው አሁን ይኸውልህ፣ ገባ አይደለ? ሩታን ለማጣላት እኮ ነው ከሱ ቤተሰብ ከነቡዜ ጋር ታውቃለህ አይደል? እሱ ነው ገባ። ሩታን ከነ ዳኒ ቤተሰብ ጋር ለማጣላት ነው። እና ዳኒ ደግሞ የሚገርም እቅድ አስቧል። እና እንድትጠነቀቁ ብነግራቸው ብዬ አስባለሁ። ዳኒና ሜሪ ሲጀመር አይደለም። ይኸውልህ ዘመድ ከሆነች በእርግዝናዋ ጊዜ ሳትጠይቃት አራስ ሆና ምናምን ሳናያት ይችል ልጅ የሩታ ልደት ምናምን ጊዜ ነበር አበባ ይዛን አንድ ያዩዋት እንጂ ከጀርባ ይቺ ልጅ ገባ አይደለ? አንደኛም ነገር እነ ዳኒ ብቻ ሳይሆኑ እነዛ የነ አቤል የነ ሩታ ወንድም ነኝ የሚል የነ አቤል ራሱ ግርፍ እንደሆነች ገባ አይደለ? ሆን ብለው ዘመድ ነን ብለው እየመጡ እንደሆነ ኦሬዲ በቃ ትክክል በቃቸው። ኦሬዲ ሙሉ ነገር ካየው ድምጽ ትንሽ ራቅ ብሎኛል። ሶሪ በጣም ከባድ ሆና ገባህ። አንዳንዴ ዝምታል ሲሆን በቃ እግዳቸው ገባህ። አንዱ ዝም ይላል፣ አንዱ ይነሳል። የሆኑ ሶስቱም አብሮ ናቸው። ዳኒ ሄርሜላም እንተናም አብሮ ናቸው። እኔ ግራ የሚገባኝ ነገር እሺ፣ አዲሱ ገበያ ታዩት ሲያልከው መቼ ነው እሱ? አዲሱ ገበያ ታዩት የትናንትናው ቪዲዮ ከመለቀቁ በፊት ነው። ባለፈው ከትናንት ወዲያው ቪዲዮ ከሄርሜላ ቻናል ከመለቀቁ በፊት ማለት ነው። አዎ እና ገባህ። አሁን እነዚህ ሶስቱም አብረው እየሰሩ ያሉ ልጆች ናቸው።
ና ገባ እንዴ ተጣላን ይላሉ ምናምን አገረገዳቸው አንድ ነው በቃ ኦሬዲ ሴራው መበጠስ አለበት ገባ አይደል አሁን ይኸውልህ አሁን እሷ ላይ ያዘነችላት ምናምን ሊመስላት ይችላል ግን እነዚህ ልጆች ግን በተቀናጀ መልኩ ነው ይሄን ስራ እየሰሩ ያሉት አንድ ያልተረዳነውና ያልገባነው ነገር ገባ አይደል ይሄን ነገር ማን እንደሚያደርግ እኛ እናውቀዋለን ግን ገባ ከተመለሱ ብለን ነው እንትን የምናደርገው አሁንም እንነግራቸዋለን ሰሚት አካባቢ ሄርሜላና ዳኒ ታይተዋል የሚያገናኛቸው ምን ጉዳይ ነው አሁን አብርሃም ላይ ጠላት ሆነ የተነሳቸው ልክ እንደዚህ ቀደሙ ለሩታ አዝና ሳይሆን ከአብርሃም ቤተሰብ ጋር ለማጋጨት ነው ይታወቃል በቃ ከቻልክ ይኸውልህ ፎቶ ላክልኝ እኔ ፎቶን አልለቀውም ግን ለአንዳንዶቹ ገባ አይደለ ትልልቅ ግሩፕ ያላቸው ልጆች አሉ እነሱ ገባ አይደለ ምክንያታዊ ሆነው እንዲያወሩ እኛንም በማስረጃ እንዲሞግቱ እውነተኛ ጋር እንደነበር ተመልከቱ ከኋላ የመዝከ ከዚህ ቀን እውነታው ምን ሲደረግና እኛ ያልነው እንደሆነ ተመልከቱ አያቻለ እኛ እውነታ በቃ ላክልኝ እሱን ላክልኝ የሜሪ ነው የሚሆነው መቼም ላክልኝ እና ደግሞ ይኸውልህ ልንገርህ ከባለፈው በኋላ እንትና ደውለው ለማስፈራራት ምናምን ሞክረዋል እኔ ጋር ቤቷ ድረስ ድንገት መሄዳችን እቺ የሄርሜላ እህት እና አንድ ልጅ ደውሎ ምናምን ለማስፈራራት ምናምን ሞክሯል ዞሮ ከዛ ጋር ይገናኛል ማን እንደሆነ ይሄን እንደሚያደርግ ስለምናቅ ስለዚህ አንተ ብቻ ያለው መረጃ አሳውቀኝ እሺ ከስር ድረስ ችግር የለም ግዴታ ነው በታሪክን እንዳትፈራ አሁን ከሰሞኑ ይደውልላል ምንም ማስፈራሪያ እንዳትደውል እኛ ስለ እውነት ነው የቆምነው ሄርሜላና ዳኒ ግን ሜሪና ዳኒ ግንኙነት አላቸው ብለናል አብሮ ታይቷል ሄርሜላን ስታስጠነቀቀቻት ሜሪ ብለን ቪዲዮ ሰርተናል ያልናት ሁላ ነው የሆነችው ትክክል በቃ ስለዚህ ምንም እኮ የሆነውን ነገር ነው የምኖረኛ ኦዲየንሱ ለማሽት አይደለም በቃ ያለው ነገር እንዲጠነቀቁ ኦዲየንሱ ካለው ትምህርት እንዲማር ነው እንጂ ሌላ ነገር አይደለም በቃ እንደዋውላለን ፎቶዎቹን ላክልኝ ሜሪናውን መከታተላችሁን እንዳታቆሙ የሚያስፈልግ አያቸው አይደለ እኔ እውነቴን ነው የምላችሁ ዳኒ በየትኛው መንገድ አይታመንም ብዙ ክፍተቶችን ተጠቅሟል አሁን ይሄ የመጨረሻቸው መላጭ ነው አሁን ገባቸው አይደል ከሩታ እንዲ ለማሸሽ ምን አይነት ነገር ምናምን ይጠቀማል በዚህም በዛም አሁን የሩታን ታርጌት መጥቷል በዛ በኩል አስቀድሞ መጥቶ ከሄርሜላ ጋር አቃደም ያቀሽ ነበር እንዴት ተረሽኛለሽ ከአብርሃም ጋር መሆን የለብሽም ምናምን ብሎ ድራማቲክ ነገር ሲሞክር ነበር ስለዚህ እኛ እየመዘዝን እናወጣዋለን እምላችሁ በምክንያት ነው እየመዘዝን እያንዳንዷን ጉድ እናጋልጣለን ምንለው እና እናንተም በተለይ አንዳንድ ምቀኞች ደግሞ ማለት ነው ከስር እየገባችሁ ምንድነው አንተ ራስን እንተናተለም ወይ ምናምን ቱልቱላ ሁላ መላው ዩቲዩበር እንዳላውን ሪአክት ያደረገ በዚህ ጉዳይ ላይ ገባችሁ አይደለ መታችሁ እኛን አታክ ለማድረግ ምን አይነት እውነት እንደያዘን እኛ እናውቀዋለን ገባሽ ምን አይነት እውነት እንዳለ እኛ ጋር ይታወቃል ገባችሁ አይደል መታችሁ ግን እኛ ላይ አታክ ለማድረግ የምትሞክሯን ነገር አይሳካላችሁም ልላችሁ ወዳለሁ ማለት ነው ስለዚህ አሁንም እያጋለጠን እንቀጥላለን ከኋላ ይሰራ ነው እኛ አስቀድመን ተናግረን የነበረውን አያችሁ ከኋላ እየመዘዝን ከዚህ በኋላ ማጋለጣችንን እንቀጥላለን ባይ